በዓሉን በዓል በሚያስመስል ጨዋታና ወግ እንቀጥለዋለን። የጾም ወቅቶቹም በጣም ደስ ይላሉ። ከዛ በኋላ ግን ቤተክርስቲያን ነው የማሳልፈው። የውሻ ጉችላም ልጅም አንድ ላይ ነበር የሚያድገው። መረዳዳት ነው ብዬ ነው የማስበው። ምክንያቱም በጣም ደሃ ሀገር ላይ ያለነው። እኔ ፈጣሪ አይደለሁም ግን የምድር ሞግዚት ነኝ። ባለን ጊዜ ልጆቹ እኛ በምንችለው አቅም መርዳት ላይ ማተኮር ባለጌ ነው የሚል ስያሜ ሰጥቶ መጥቶ አንቺን ኮሚኒኬት ሲያደርግሽ ያንን መቀበል የለብንም። ሙያሽ በጣም ነው ማደንቆስ። ሰላም ጤና ይስጥልኝ ወደ ፕሮግራማችን ተከታታዮች እንደምን ከረማችሁ እንዴት አላችሁ? ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ አደረሰን እያልኩ ዛሬ የዳግማ ትንሣኤ ልዩ የበዓል ዝግጅት ይሄን ይመስላል። ተከታተሉን። እንግዲህ ዛሬ የምንገኘው በወይዘሮ ሰላም መንግስቱ ቤት የበዓል ፕሮግራምን በሷ ቤት እያከበርን ነው የምንገኘው። ሁሌም በኔ ፕሮግራም አዲስ ሐሳብ በአዲስ ሰው ነው የሚቀርበው። የዛሬው ርዕሳችን ልዩ ፍላጎት የሚያስፈልጋቸው ያላቸው ልጆች ላይ ትኩረት እናደርጋለን። ዛሬ እንግዲህ ወይዘሮ ሰላም የሁለት የሴት ልጆች እናትና እንዲሁም ደግሞ ወይዘሪት መዓዛ ይትባረክ የልዩ ፍላጎት ባለሙያ እና የማሰልጠኛ ተቋም ያላት እንዲሁም ስለራሷ ትንሽ ራሷ ትገልጽልናለች። ከሁለት ቆንጆ እህቶች ጋር እንገኛለን። ተከታተሉን። መልካም በዓል ይሁንላችሁ። እንኳን ሰላም ተገናኘን ነው የሚባለው። ምክንያቱም ወይዘሮ ሰላም ጋር ስለሆነ የመጣ ነው። የቀረጻውን ቦታ እንደዚህ አሳምረሽ በበዓል ቀን ስለጠበቅሽን በጣም ነው የምናመሰግነው። ቤትሽን ስለፈቀድሽልን ወይዘሪት መዓዛም ስለተገኘሽልን በጣም ደስ ብሎኛል። እንኳን ደህና መጣችሁ። እንኳን አደረሳችሁ። እንኳን አብራ ደረሰን ሄዱዬ። አንቺም እንኳን አደረሰሽ። እንግዳሽ አድርገሽ ስለጋበሽን በጣም ነው የማመሰግነው። እዚህ ድረስ አክብረሽኝ ስለመጣሽ እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። በዓል እንዴት ነው? ቆንጆ ነው። ጥሩ አሳልፈናል። ፋሲካንም ያው ዳግማ ትንሣኤም ከእናንተ ፕሮግራም ጋር ጥሩ ጊዜ እናሳልፋለን። በጣም ደስ ይላል። እንግዲህ በዓሉን በዓል በሚያስመስል ጨዋታና ወግ እንቀጥለዋለን ማለት ነው። እስቲ ትንሽ ማዝዬ ስለራስሽ ትንሽ ነገር አጫውችን እባክሽ። እሺ አመሰግናለሁ በጣም። መዓዛ ይትባረክ እባላለሁ። የልዩ ፍላጎት ባለሙያ ነኝ። ልዩ ፍላጎት ከሚያስፈልጋቸው ልጆችና ከወላጆቻቸው ጋር ነው የምንሰራው። እነሱን ማሰልጠን ማማከር ላይ ነው የምንሰራው። ይሄን ይመስላል እንግዲህ ስለጠራችሁኝ ደስ ብሎኛል። እናንተም እንኳን አደረሳችሁ። ድርጅት አለሽ የራስሽ ማዝዬ? ብራይት ሳይድ ኤጁኬሽናል ሰፖርት ይባላል። ልዩ ፍላጎት ላላቸው ልጆችና ለወላጆቻቸው የተለያዩ ትምህርት ቴራፒዎችና ስልጠናዎችን የሚሰጥ ድርጅት ነው። ስለዚህ ይሄንን ነው የምሰራው። እኔም እዛ ነው የምሰራው። በጣም ደስ ይላል። ግን ማዝዬ ትንሽ ያልገባኝ ነገር አለ። ልዩ ፍላጎት ያላቸው ልጆች ማለት ምንድነው? በጣም አስረጅኝ። እሺ ብዙ ጊዜ እንግዲህ ልዩ ፍላጎት ያላቸው ልጆች ወይም ተርሙ ራሱ ቃሉ ራሱ የመጣ ሁሉንም ሰው ያለ አግላይነት ለማካተት ታስቦ የመጣ ቃል ነው ማለት ነው። ስለዚህ ልዩ ፍላጎት ማንኛውም ሰው ተጨማሪ ድጋፍ ተጨማሪ እገዛ የሚያስፈልገው ሰው በሙሉ ልዩ ፍላጎት ያለው ሰው ተብሎ ሊጠራ ይችላል ማለት ነው። ከዚህ ውስጥ የተወሰኑትን ለመጥቀስ ያህል እንግዲህ በመወለድ እንዲሁም ደግሞ ከተወለዱ በኋላ በጉዳትም በተለያዩ አይነት ምክንያቶች ሊመጡ ይችላሉ። የተወሰኑትን ለመጥቀስ ያህል ለምሳሌ ኦቲዝም ሊሆን ይችላል፣ ዳውን ሲንድሮም ሊሆን ይችላል፣ ስፒች ዲሌይ ሊሆን ይችላል። የተለያዩ አይነት ነገሮች ሊገጥሟቸው ይችላሉ ሰዎች። ከዛም በኋላ በአደጋ ምክንያትም እንግዲህ የሚገጥሟቸው የተለያዩ ነገሮች አሉ። እነሱን ሰዎች የሚያግዝ ወይም ደግሞ እነሱ ተጨማሪ ድጋፍ ያስፈልጋቸዋል ለማለት ታስቦ የመጣ ተርም ነው ማለት ነው። ግን ወደ እናንተ ተቋም ብዙ ሰዎች ይመጣሉ በደንብ አሁን ታውቋል ብለሽ ታስቢያለሽ ሀገራችን ላይ? በተወሰነ መልኩ ግንዛቤ አለ ከበፊት የተሻለ። ግን አሁን እኛ ካለን የህዝብ ቁጥርም አንፃር ካለን አቅምም እንደ ሀገርም ካለ ደሃም ሀገር ከመሆናችን አንፃር የተቋማት እጥረትም አለ። ብዙ ችግሮች አሉ እንደ ሀገር በትምህርትም በጤናም የፖሊሲንም ጨምሮ የተለያዩ አይነት ችግሮች ስላሉ ብዙ ሰዎች እነዚህን አይነቶች አገልግሎቶች ለማግኘት የት መሄድ እንዳለባቸው ማያውቁም።
ሲያገኙም ደግሞ በጣም ውስን ናቸው፣ የተወሰኑ ሰዎች ናቸው ወይም የተወሰኑ ባለሙያዎች ናቸው ያሉት። ከዛ ውጪ ደግሞ እንግዲህ ባህላዊ ነገሮች ጋር ከማያያዝ የተዛባ አመለካከት አለ። በአጠቃላይ ቀጥታ ከሕክምና ጋር ወይም ደግሞ ከትምህርት ጋር አያይዞ ልጆቹን ከመርዳታቸው በፊት ወላጆች በጣም በብዙ መከራ ያልፋሉ ማለት ነው። ልጆቻቸውን ወደ ጤና ተቋም ወይም ወደ ተለያዩ ተቋሞች አስገብቶ ለመርዳት በጣም ብዙ ፈተና ውስጥ ያልፋሉ። ይሄንን እኔም በየቀኑ በስራ ሂደቴ ውስጥ የማየው ነገር ነው ማለት ነው። አሁን እንግዲህ ማዕዝዬ እኔም ዛሬ ይሄንን ርዕስ አንስተን እንድንወያይ የፈለኩበት ዋናው ምክንያት ያው የኔ ፕሮግራም ልጆች ላይ ያተኮረና ወላጆች ላይ ያተኮረ እንዲሁም አሳዳጊዎች ላይ ነው። ስለዚህ በዚህ ደግሞ የሚንገላቱ እህቶች ወንድሞቻችን አሉ፣ ወላጆች፣ አሳዳጊዎች እንዲሁም ደግሞ የተለያዩ ተቋማት ላይ ያሉ ህፃናቶችና ብዙ ጊዜ ግንዛቤው የለንም። የዚህ ለምሳሌ ልጆቻችን ቶሎ ስላልተናገሩ ቀስ ብሎ ይናገራል፣ በዘር ነው ወይም የተለያየ ነገሮች እየመጡ ልጆቻቸው በጊዜውና በሰዓቱ ሳይታከሙ ይቀሩና ከዛ በኋላ ለመመለስ የሚያዳግት ሁኔታ ውስጥ እየተገባ ነው የኖር ነውና አሁን ግን ይሄ የእናንተን ተቋም ስሰማ በጣም ደስ ብሎኝ ነውና አንቺም እግዚአብሔር ያክብርሽ፣ አላሳፈርሽኝም፣ እንግዳይ ስለሆንሽ አመሰግናለሁኝ። ለዛ ነው ይሄንን ነገር ርዕሱን አንስተን እንድንወያይበት የፈለኩትና አመሰግናለሁ ማዕዝዬ። አመሰግናለሁ። እስቲ ሰላምዬ ወደ አንቺ ልምጣ። የሁለት ሴት ልጆች እናት ነሽ። ሴት ልጆችን ማሳደግ ምን ይመስላል? ቆንጆ ነው፣ እግዚአብሔር ይመስገን። በምስጋና ነው የምንጀምረው እግዚአብሔር ፍሬ ስለሰጠንና የ6 ዓመት እና የ3 ዓመት ልጅ ናቸው የኔ ልጆች። እንግዲህ ጥሩ ነው። ያው ልጆች እንደሰራ ነው የልፋታችን ውጤት ናቸው ብዬ አምናለሁና የልጆች አስተዳደጋችንን ወይም ደግሞ ከልጆቹ ጋር ያለንን ሂደት እኛ ነን ስሙዝ የምናደርገው። ጥሩ የሆነ ፍሎ እንዲሆን እንደ ወላጅ ጥሩ ጅማሬ አለኝ ብዬ አስባለሁ። ምክንያቱም በልጆች አስተዳደግ ላይ መሰረት ወሳኝነት አለው። እዚህ ጋር የሰራነው እዚህ ጋር ያደረጀነው ነገር አብሯቸው እድሜ ልካቸውን ተከትሏቸው ስለሚሄድ በዛ መልኩ ጥሩ አድርጌ ልጆቼን እየረዳው ነው ብዬ አስባለሁ። በደስታም ነው የማሳድገው። ይሰጊፍት አይደለ? እዚህ ስጦታሽን ደግሞ በእንክብካቤ በጥንቃቄ ስራ መስራት አለብሽ። እኔ ፈጣሪ አይደለሁም ግን የምድር ሞግዚት ነኝና ሞግዚትነቴን በአግባቡ ልጆቼን እያገዝኩኝ እንግዲህ እዚህ ደርሻለሁ። በጣም ደስ ይላል። ሰላምዬ ቤት ውስጥ ሆነሽ ነው የምታሳድጉ ልጆችሽን? አዎ፣ እኔ በሙሉ ሰዓቴ ልጆቼ ጋር ነው ያለሁት። ያው ግን ልጆችሽ ጋር 24 ሰዓት አትሆኝም። ሌላም ጉዳይ አለ፣ ማህበራዊ ህይወት አለ፣ ራስ የምታከናውኛቸው ጉዳዮች አሉ፣ ጎን ለጎን የምሰራው ስራ አለ። ስለዚህ ሁሉንም አጣጥሜ ሁሉንም ባላንስ አድርጌ ነው የምሰራው። በጣም ደስ ይላል። ያው እንግዲህ እኔ እና አንቺ የተዋወቅ ነው ሶሻል ሚዲያ ላይ፣ እኔም አንቺም የምንሰራው ፓረንቲንግ ላይ ነውና ጥልቅ ግንዛቤ ያለሽ ፓረንቲንግ ላይ በጣም ሐሳብሽ ይገዛኝ ነበር። ስታወሪ ረጅም ሰዓት ዝም ብዬ አዳምጥሽ ነበርና መጨረሻ ነው በኢንቦክስ እያወራን እየተገናኘን መነጋገር የጀመርነውና አንዳንድ ስልጠናዎችም ስለ ፓረንቲንግ ተወስጃለሽና ብዙዎቻችን በልምድ ነው ልጆቻችንን የምናሳድገውና ስልጠናዎችን መውሰድ በደንብ የበለጠ ይረዳል ብለሽ ታስቢያለሽ? በደንብ ግዴታ ነው ብዬ አስባለሁ። እኔ ይረዳል ብቻ ሳይሆን ለምሳሌ ልጅ እኛ እንዳደግነው ወይም በዘፈቀደ የሚያድግ ልጅ የለም። ሳይንስ አለው፣ የራሱ ሳይንስ አለው። በዛ ነው ምልሽ ግዴታ ልጆች በሳይንስ ብቻ ነው የሚያድጉት እያልኩ ሳይሆን ግን በጣም አጋዥ ነው። እንደ ግዴታ ተቆጥሮ በእውቀት ተመስርተን ልጆቻችንን ማገዝ ብንችል ውጤታማ ወይም ደግሞ ምርታማ ዜጋ እንፈጥራለን። ማደግ እኛም አድገናል፣ ጥሩ አድገናል፣ ኮምፕሌን አላረግም። ግን ልጆች ላይ ያለን አመለካከት፣ የልጆች ሳይኮሎጂ ምንድነው የሚለውን ነገር፣ የልጆች አቅም ምን ድረስ ነው፣ አቅማቸው እንዴት እንዲያወጡ እንረዳቸዋለን፣ ሶሻል ስኪላቸው እንዴት እናሳድግላቸዋለን፣ አካዳሚካሊ እንዴት እንረዳቸዋለን፣ በየሃይማኖታችን ደግሞ እንዴት ልጆቹን በዛ መንገድ እንረዳቸዋለን የሚለውን ነገር ለማጣጣም ብዙ ጊዜ እንደ ወላጅ እኔም አዲስ ወላጅ በሆንኩ ሰዓት የሚገጥሙኝ ነገሮች አሉና
አሁንም ይገጥሙኛል፣ ወደፊትም ይገጥሙኛል። እነዚህ ነገሮች ደግሞ ሊፈትልኝ የሚችለው ማወቄ ነው ብዬ አስባለሁ። ማወቄ ያሻግራል ከልጆቻችን አቅም ጋር ከልጆቻችን ችሎታ ተፈጥሮ ጋር አያይዘን ምንሰራቸው ስራዎች አሉ። ስለዚህ ለዛም ነው በተለያየ አጋጣሚ ስለ ልጆች አስተዳደግ የተለያዩ ይጠቅሙኛል ብዬ ማሰባቸውን ነገሮች ወደኔ ማመጣው ማለት ነውና ልጅ ስናሳድግ የኛ ልጆች ላይ ብቻ ፎከስ አድርገን አይደለም እንደ ማህበረሰብ ማሰብ አለብን፣ እንደ አካባቢ ማሰብ አለብን፣ አልፈን እንደ ሀገር። ምክንያቱም ልጆቹ እኛ ጋር የሚቀሩ አይደሉም። ስለዚህ እኔ ለኔ ልጆች ሪስፖንሲቢሊቲ መውሰድ አለብኝ፣ ውጪ ላሉ ልጆችም እንደዛው። ስለዚህ ያንን ለወስድ የምችለው ሳቅ ነው ብዬ አሰብኩኝና ከዚህም ተነስቼ ነው በልጆች ዙሪያ በደንብ ማወቅ የምፈልገው። ከማዚ ጋር ወደ ብራይት ሳይድም ሄጄ ትሬኒንጎች ወስጃለሁ ልዩ ፍላጎት ያላቸው ልጆች ጋር። ለኔ አዲስ ዓለም ነበር፣ ብዙም አላቃቸው ነገሮች አይቻለሁ አውቄያለሁ። እና ብዙ ጊዜ ልጆችን የምንረዳበት ወይኛ ሳናቅ ስንቀር የተለየ ነው። ልጆች ልዩ ፍላጎት ያላቸው ማዚ በደንብ ትነግረናለች። የተለያዩ አይነት ኬዞች አሉ በጣም በተለያየ ሁኔታና እነዛን ደግሞ ያለ ዕውቀት ልናግዝ አንችልም። ምክንያቱም እነዛም ልጆች መድረሻ አላቸው፣ እነዚያም ልጆች ብቃት አላቸው እና ፖቴንሻላቸውን ለማውጣት እናግዛቸዋለን። እነሱ ለማድረግ የሚቸግራቸውን ነገር በእኛ ድጋፍ እያደረጉ ድጋፋችን መቆም ካለበት የሚቆምበት ሰዓት ላይ ይቆማል። አለስ ደግሞ በእኛ ድጋፍ የሚፈልገው ቦታ ይደርሳሉ ማለት ነውና ከዛ ተነስቼ ነው ልጆችን የምናበቃበት መንገድ የተለያየ ስለሆነ። ምክንያቱም ልጆቹን ማወቅ አለብን፣ ልጆቻችንን እናውቃለን። አስተዳደጋችን ብዙ ጊዜ ካስተዋልሽ በፊት ላይ ልጆች የተለያዩ ስሞች እየተሰጣቸው በተለያዩ ባህላዊ በሆኑ ነገሮች ውስጥ በጣም ስትረስ እየተደረጉ ጫና እየተደረገባቸው ያው የሆነ ቦታ ላይ ይደርሳሉ። ግን የሚያሳልፉት በጣም ከባድ መንገድ አለና ያንን ለማቅለል ማወቁ ጥሩ ነው። ለዛም ነው ሁልጊዜ እየፈለፈልኩኝ ልጆች አስተዳደግ ላይ ይረዳል ብዬ የማስበውን ነገር ማወቅ የምፈልገው። በጣም ጥሩ ነው። ይሄንን ነገር ልምድ ብናደርግ ብዙ ወላጆቻችን ብዬ እመክራለሁ እኔ። ምክንያቱም አሁን ሶሻል ሚዲያ ላይ እንኳን ስንጠቀም ያለው የባህሪ ለውጣችን ብዙ ሰው ሲመሰክር እንግዲህ ሰምተናል። ምክንያቱም ከዛ አንዱ ከሚናገረው እኔ የማላውቀውን ወስዳለሁ፣ ከኔ አንቺ ተወስጃለሽ። ስለዚህ ማወቃችን አሁን ደግሞ ዘመኑ ምቹ ጊዜ ነው። ዩቲዩብ ላይ ከፍተሽ የልጆች አስተዳደግ ብለሽ ማየት ትችያለሽ። የተለያዩ መጽሐፎችን ማንበብ እንችላለን። እንደውም ልጆቻችን ጋር አብረው የንባብ ባህላቸውን እንዲያዳብሩ እኛም የወላጅ አስተዳደግ መጽሐፎችን ስናነብ ልጆቻችን ደግሞ የራሳቸውን መጽሐፍ እንዲያደርጉ መርዳት እንችላለንና ሁሉም በትምህርት ቢሆን ጥሩ ነው ቢታገዝ ብዬ እኔም አስባለሁ። እንግዲህ ወላጆች እናንተም በያላችሁበት ይሄን ብትሞክሩት ጥሩ ይሆናል ብዬ አስባለሁ። ወደ ማዚ ልምጣና ልጆች ልዩ ፍላጎት ያላቸው ልጆች መሆናቸውን አንዳንድ የምናቀባቸው መንገዶች ይኖር ይሆን ማዚ? አንዳንድ የምናቀባቸው ልጆቹ ፍላጎት እንዳላቸው ወይም ተጨማሪ ገዛ እንዳላቸው የምናቀባቸው አጋጣሚዎች እንግዲህ እንደየ የፍላጎቱ አይነት ይለያያል። ስለዚህ አሁን ለምሳሌ ልክ ሲወለዱ የሚታወቁ አለ፣ ወይም ደግሞ ገና ማህፀን ላይ ያሉ የሚታወቅ አለ። ከዛ ውጪ ደግሞ እያደጉ በሚሄዱበት ወይም ደግሞ ይሄ ቅድመ ልጅነት የምንለው ከ0 እስከ 3 ዓመት ባሉት ጊዜዎች ውስጥ በደንብ የሚታዩ የእድገት መለኪያዎች አሉ። እነሱን ቼክ ማድረግ እንችላለን ማለት ነው። ከዛ ውጪ የሆኑትን ሲወለዱ የሚታወቁት ግን ወይም ደግሞ በማህፀን ውስጥ እንዳሉ የሚታወቁትን እንግዲህ መደበኛ ክትትል በሚያደርጉበት ጊዜ ሊያውቋቸው ይችላሉ። ከዛ ውጪ ያሉትን ግን ከ0 እስከ 6 ወር ድረስ አንድ ልጅ ምን ማድረግ አለበት? ለምሳሌ ስሙ ሲጠራ መዞር ወይም ደግሞ ለድምጾች መልስ መስጠት መቻል አለበት። ስለዚህ አሁን ከ0 እስከ 6 ወር ድረስ ልጅ ይሄን እያደረገ ነበር ወይ የሚለውን መከታተል። ይስቃል ወይ፣ ስማይል ሲደረግለት ይመልሳል ወይ፣ ለሳቅ ይመልሳል ወይ፣ ምላሽ ይሰጣል ወይ የሚሉትን ነገሮች መከታተል ማለት ነው። ከዛ ደግሞ አሁንም ከ6 ወር በኋላ ደግሞ እስከ 1 ዓመት ከ2 ወር ምናምን ድረስ በብል የምንለው ወይም ደግሞ እንዴት ነው ባባባ ማማማ የሚሉትን ነገሮች ጀምሯል ወይ፣ ለመግባባትስ ሙከራዎችን ያደርጋል ወይ ወይስ በማልቀስ ብቻ ነው? የተለያየ አይነት ምልክቶች ሊያሳዩ ይችላሉ። እንግዲህ አሁን ለእንደዚህኛው ለሁሉም ነው አንሎም፣ ይሄ ሌላ የተዛባ አመለካከት እንዳይኖር
ስለዚህ እነዚህን ግን ቼክ ማድረግ ይቻላል። ከዛ ደግሞ ከአንድ ዓመት በኋላ ደግሞ ኦኬ ልጄ 1 ዓመት ሆኖታል አሁን የሌሎች ሰዎች ልጆች ወይም ደግሞ የተቀመጠው ዓለም አቀፋዊ ስታንዳርድ አንድ ዓመት ልጅ ምን ማድረግ አለበት ይላል የሚለውን ነገር ማየት ይቻላል ማለት ነው። ስለዚህ አንድ ቃል አውጥቷል 2 ቃል አውጥቷል እነዚህን 2 ቃል አውጥቶ ለመግባባት ይሞክራል ብቻውን ነው የሚፈልገው መጫወት ይፈልጋል የሚሉትን ነገሮች መለየት እንደዛው ደግሞ አሁንም ከ2 እስከ 3 ዓመት ሲሆኑ ደግሞ አንድ ልጅ እንዴት ነው ማህበራዊ ክህሎት አለው ከሌሎች ልጆች ጋር ለመቀራረብ ፍላጎት አለው ወይስ ብቻውን ነው የሚሆነው የሚሉትን ነገሮች እንግዲህ እድገታቸውና ባህሪያቸውን እያዩ መሄድ ይቻላል ማለት ነው። ፊዚካሊ የሆኑ ነገሮችንም ጨምሮ ወይም አካላዊ የምንላቸው እነዚህ መቀመጥ መራመድ እነሱ እንኳን እንደው በልምድም በጣም ብዙ ይታወቃሉ እና ብዙ ጊዜ እንደውም የተዛባ አመለካከት የሚፈጥረው አንድ ልጅ መራመድ ከቻለ ይሄው እየተራመደ ነው ምናምን ሊባል ይችላል። ግን ያው እድገት በፊዚካል በሆነ ወይም አካላዊ በሆነ ነገር ብቻ የሚለካ እንዳልሆነ በመገንዘብ እነዚህ ነገሮች እንግዲህ ጎግል ማድረግም ዩቲዩብ ማየትም ሰዎች መጠየቅም ባለሙያዎች ጋር በመሄድ በመጠየቅ እነዚህ እድገታቸውን ከመጀመሪያው ጀምሮ በጥንቃቄ መከታተል ከዛ አንድ የጎደለ ነገር ካለ ደግሞ ማማከር ያለብን እንግዲህ ባለሙያዎችን እንጂ ሆነ አጠገባችን ያለ ሰው ጎረቤት ምናምን ሲሆን ምን ይሆናል አረ በቃ ቀስ ብሎ ይፈታል ቀስ ብሎ እንዲያረጋል ምናምን ይሄ ግን ብዙ ልጆችን ወይም ወላጆችን አይረዳም። በጊዜ ግን ቢሄዱ የተሻለ ነገር ይመጣል ማለት ነው። ሄዶ ማሳየቱ ባለሙያ ጋር ምንም የሚጎዳው ነገር የለም። በእርግጥ ያስፈራል ይጨንቃል እንደ ወላጅ በወላጆች ቦታ ሆኜ ባስበው እኔ መሄዱ ራሱ ይጨንቃል። ስለዚህ እንዴት ነው ልጄ እኮ እባካችሁ አልፈታም አለኝ አፉን ምናምን ብዬ ስል ጓደኛዬ በቃ አይዞሽ ይፈታል ምናምን ልትለኝ ትችላለች። እንደዛ ስትለኝ ለኔ አይጠቅመኝም ለልጄም አይጠቅመውም። ግን የተለመደው ነገር እንደዛ ማለትም ስለሆነ ሌሎች ምን አጠካባቢያችን ያለን ምን ጠይቃቸው ሰዎች ልዩነቱን ቢያዩ ለመናገር ራሱ ይከብዳቸዋል። እንዴት መናገር እንዳለባቸውም ስለማያውቁ ስለሚከብዳቸው እኛ ግን የምንጠራጠረው ነገር ካለ በቀጥታ ወደ ባለሙያዎች በመሄድ እነሱ ማማከር የተሻለ ነገር ይሆናል ብዬ አስባለሁ እንደኔ። ስለዚህ እነዚህ መመልከት ይቻላል። ይሄ በጣም ትልቅ ነገር ነው። እኔ በፕሮግራሜ ምን እላለሁ መሰለሽ ልጆችን ማብቃት የሚጀምረው የ6 ወር ልጅ ካላት እናት ጀምሮ ነው እላለሁ። ምክንያቱም ልጆችን የምናበቃው በየእድሜያቸው ነው ብዬ አስባለሁ። የ6 ወር ልጅ ያላት እናት ልጇን በአግባቡ ጡት ማጥባት የምትችል ከአራስ ቤት ጀምሮ ብቁ እናት ይፈጠራል አይደለም። ግዴታ ልጆች አድገው ተመርቀው መሆን የለበትም። ስለዚህ መብቃታችን የሚረጋገጠው ልጆቻችን ላይ ከምንሰጠው ትኩረት የተነሳ ነው ብዬ አስባለሁኝና ልክ ነሽ በጣም እነዚህ ነገሮች ላይ ትኩረት ብናደርግ የበለጠ ደግሞ ለልጆቻችን ጤናማ አስተዳደግ እንዲኖር እናደርጋለን ብዬ አስባለሁኝ። እስቲ ሰላምዬ ስለ ልጅነት መለስ እንበልና እንዴት ነበር የልጅነት ህይወትሽ? በዓለም ስለሆነ ትንሽ እስቲ። እኔ ጥሩ የልጅነት ጊዜ ነበረኝ። በጣም ፍቅር ባለው ቤተሰብ ውስጥ ነው ያደግኩትና እኛ ጋር እንዴት ነው የውሻ ቡችላም ልጅም አንድ ላይ ነበር የሚያድገውና ልልሽ የፈለኩት ምንም አድሎ የለም ነበርና እኔ በቤተሰቤ ይሄ በደንብ ጥሩ የሆነ ማበረታቻ ነው የሚባለው እንደዛ ያገኙ የነበርኩ ልጅ ነበርኩኝ። ትንሽ ነገሮች ሳደርግ አፕሪሼት እደረጋለሁ መጠየቅ እንደወድ እንድናገር ነገሮችን እውነታን እንዲይዝ ተደርጌ ነው ያደግኩትና በጣም በቃ ከተፈጥሮ ጋር ነው ያደግኩት። እኔ ተወልጄ እስከ 12 ዓመት ያደግኩት ናዝሬት ነውና በቃ ከአትክልት ጋር አባቴ በጣም በዛ ጊዜ ኬጂ ምናምን ድሮ እኛ ጋር እኛ የነበርንበት አካባቢ ስላልነበረ ግማሽ ልጅ ከፍሎ ግማሽ ልጅ ሳይከፍል እንማር ነበር። ለምን ልጆች ቤት ውስጥ ከሚውሉ አምጧቸው ቢያንስ ምሳ ቋጥራችሁ ላኩልኝ ያለኝ ቦታ ላይ ብሎ ግቢያችን ላይ እንደዛ ነበርና ስጫወት ነበር ማቀው። ከተማርን በኋላ ወተን ወደኛ ጓሮ ጋር ሄደን በደንብ አትክልት ምናምን እየቆረጥን እየበላን መጫወቻዎችን ወደፊት እየሰራ እንደዛ ነበር የኔ አባቴ ነበርና ብዙ ጊዜ አክቲቪቲ ላይ በጣም ጥሩ ነበር። ስፖርት እንድሰራ ዋና ምናምን የተለያየ በቃ ልጄን በሰዓቱ ቤስት የሚባለውን ነገር ለልጁ መስጠት የሚችል አባት ነበር። እናቴም እንደዚሁ በዲሲፕሊን በጣም ማትደራደረ ነገር ነው የሥርዓት የሚባል ነገር ላይ እና ጥሩ ነበር አስተዳደጊ። የአባትሽ ደግነት ወደ አንቺ መጥቷል? በደንብ እኔ ልጅነቴን ከአባቴ ደግነት ከአባቴ ማበረታቻ ጋር ነው ያሳለፍኩትና በደንብ አለ። አሁንም ቢሆን እኔ በውሸት ለማንም አልቆም። ለወለድኳቸው ልጆቼ በሐሰት መቆም እናት አይደለሁም። አልፈርድባቸውም።
ግን ቢያንስ በሐሰት ከጎናቸው አልቆምም እንደ እናት ባልፈርድባቸውም ግን በሐሳብ አጠገባቸው አልቆምም ወይም ደግሞ ለልጆች የሚሟገት አይነት እናት አይደለሁም ልጆች የራሳቸውን ችለው የራሳቸው ጥሩ ማንነት ኖራቸው እንዲሄዱ ነው የምፈልገውና ያም ነው የኔ አባት እኔ አንድ ማስታወሰው ታሪክ አለ ስለ አባቴና ብዙ ጊዜ አባቴ ሰዎች በድክመታቸው ሲጎዱ የማይፈልግ አባት ነውና አንድ እናት ባለቤቷ በህይወት ታጣና ልጆቿን ይዛ እና ሌባ ገባ እሷ ጋር በጣም ነው የተናደደው አባቴና በጣም ማይሆን ነገር ነው ያደረገው ማለት ነው ሲጠየቅ የመለሰው መልስ እኔ ቤት ቢገባ ሌባውን ደብድቤው ሂድ እለው ነበር ቸግሮት ነው ብያስብ ነበር እሷ ቤት ግን በድክመቷ ነው ይላልና ብዙ ጊዜ አክስቶቼ ምናምን ሲነግሩኝ አባቴ እናቶች ሲጠቁ አይወድም ሰዎች በድክመቱ ወይም ደግሞ የሰዎችን ድክመት ተጠቅመን አድቫንቴጅ ስንወስድ ስንጎዳ የማይወድ ሰው ነው በጣም ሐቀኛ ሰው ነውና እኔም እንደዛ ነኝ ብያስባለሁ ግልጽ ተናጋሪ ነኝ ብያስባለሁ አባቴ ደግ ነው ለኔም ለሌሎች ልጆችም እኩል ነበር ሲያደርግልን የነበረው እኔም ቤት ውስጥ መጪ ጨዋታ ከሆነ ፌር ፕሌይ ነው ያለው ከልጆቼ ጋር እኩል ይጫወታሉ እኩል ይበላሉ እዚህ ማንንም ልጅ እኔ ጋር እስካለ ድረስ እኩል ነው ነፃነት የሚያገኘው ማለት ነውና ያ ነገር እኔ ጠቅሞኛል ብያስባለሁ ሰዎች በድክመታቸው ምሳለቅም ሰው ወይም ደግሞ አድቫንቴጅ ወስጄ ወደ ላይ ለመክበር ሰውን አንደርማይን ለማድረግ በፍጹም ጥረት አላረግምና ይሄን ያደኩበት የኔ ማንነት ነው አባቴም የእናቴ ማንነት ነበርና በዚህ መልኩ ነው ምልሽ ሄዱይ ሰላምዬ እኔ አውቃለሁ ያው ስብእናሽን ምክንያቱም ሁላችንም የወላጆቻችን ተጽዕኖ ነው ዛሬ ላይኛ ላይ ያለው ባህሪ ብያስባለሁኝና ትንሽ ራስሽ እንድታብራሪው ፈልጌ ነው እንጂ ደግነሽ ሄዱይ የተጫወትን ግን እሺ እንግዲህ ሰላምዬ ስለ አስተዳደጓ በጥቂቱ አውርታናለች ማዚ ወደ አንቺ ልመለስና ልዩ ፍላጎት ያላቸው ልጆች ወላጆች ወይ ማሳዳጊዎች ከሌሎች ወላጆች ጋር ወይ አሳዳጊዎች ጋር ልጆቻቸውን ራሳቸውን ያናኗር ሁኔታ የሚያነጻጽሩበት ነገር አለ ያናኗር ሁኔታ ማለት ልዩ ፍላጎት ያላቸው ልጆች የተለየ ባህሪ ያላቸው የነሱ የተለየ ባህሪና እንደገና ደግሞ የዛኛው ቤት ኖርማል የተለመደ አይነት ባህሪ ሲኖር ራሳቸውን የማነጻጸር አይነት ስሜት አለ ያ ስሜት ምን ይመስላል እስቲ ማዚዬ ትንሽ እንደ ወላጅ እኔ በወላጆች ቦታ ሆኜ ሳስበው በጣም ቻሌንጅ የሚያደርገውና ከባዱ ነገር ይሄ ያው ማነጻጸር የተለመደ ነገር ነው ወይም ደግሞ የሆነ ማነጻጸር የለባቸውም ብለን ልንል የምንችለው ነገር አይደለም ተፈጥሯዊ ነገር ነው ማነጻጸር ከእሷ እንደዚህ ናት እኔ ደግሞ እንደዚህ ነኝ ማን ይወፍራል ማን ይቀጥናል ማን ትኔታል ብለን ማነጻጸሩ የተለመደ ነው ግን ልጆቹ ልክ ልዩ ፍላጎት ሲኖራቸው ሌሎች ልዩ ፍላጎት ካላቸው ልጆች ጋር ሊሆን ይችላል ወይም ደግሞ ሌሎች መደበኛ ወይም ቲፒካል ከምንላቸው ልጆች ጋር ሊያነጻጽሩ ይችላሉ በሚያነጻጽሩበት ወቅት በጣም ከባድ ነገር ነው የሚሰማቸው አንደኛው የጥፋተኝነት ስሜት ይሆናል ወይ የእንትና ልጅ ተሻሽሏል የኔ ልጅ ለምንድን ያልተሻሻለው የእንትና ልጅ እንደዚህ ያደረገ ነው የኔ ልጅ ለምን እንዲህ ያላደረገ ይሆነው ብለው በጣም ብዙ የስሜት መዋዠቅ ውስጥ ሊገቡ ይችላሉ ማለት ነው ከዛ ቀጥሎ ደግሞ ምን ይሰማቸው ይችላል አንዳንዴም እንግዲህ የተሻለም ሊሆን ይችላል ከሌላ ልጅ ሲያነጻጽሩት የኔ ልጅ የተሻለ ነው ያው የእንትና ልጆች እንደዚህ ያደርጉም ወይም ይሄ ልጅ እንደዚህ ያደርግም ብለው ሊያስቡም ይችላሉ ነገር ግን መታየት ያለበት እንግዲህ ለውጥም ሆነ ማንኛውም ነገር እንደየልጆቹ ነው እንጂ የሚመዘነው ከሌላ ሰው ጋር የሚነጻጸር ነገር አይደለም ከዛ ቀጥሎ ደግሞ ያው እንግዲህ የኑሮ ሁኔታም ይኖራል እንግዲህ እነዚህ ልጆች በጣም ብዙ ሪሶርሶችን አቅሞችን ይጠይቃሉ ማለት ነው የተለያዩ ነገሮች ለማድረግ ለመደገፍ ስለዚህ የኑሮ ሁኔታቸው የተለያየ ሰዎች አሉ ስለዚህ የኔ የኑሮ ሁኔታ እንደዚህ ስለሆነ ነው ልጄን ሰፖርት ማድረግ ያልቻልኩት ብለው ሊያስቡ ይችላሉ ዝቅ ያለ ኑሮ ያላቸው ሰዎች ግን አቅሙም ያለም ሰው ቢሆን ይሄ በቃ በቂ አይደለም ለልጄ ወይም ደግሞ ብዙ ነገር አላደረኩም ምንም እየረዳሁት አይደለም ብሎ ማሰበው በየትኛውም የኑሮ ደረጃ ላይ ያለ ሰው
የሚገጥመው ነገር ነው ማለት ነው ወይም በቂ አይደለም አሁን ለምሳሌ ጊዜ የሰጠ ሰው በቂ ጊዜ አልሰጠውም ብሎ ሊያስብ ይችላል ወይም ደግሞ በጣም የሚችለውን እንግዲህ በአቅሙ ያለውን ሪሶርሶችም ያሉትን አቅሞችም ቴራፒዎችን ህክምናዎችን ተጠቅመው ብዙ ነገር ሊያደርግ ይችላል ግን ይሄ በቃ የጥፋተኝነት ስሜት ወይም ደግሞ እኔ በቂ ወላጅ አይደለም ጥሩ ወላጅ አይደለም እንደዚህ ጊዜውን አባክኜበታለሁ እንደዚህ አድርጌያለሁ የሚሉት ነገሮች ሁሌ አብረው የሚመጡ ነገሮች ስለሆኑ በአቅማችን እንደ ወላጅ ራሳቸውን መጠየቅ ያለባቸው ወላጆች እኔ እንደ አቅሜ እንደምችለው ነገር አድርጌያለሁ ወይ ልጄ በእኔ ቦታ ቢሆን ወይም ደግሞ ልጄ ሲያድግ እናቴ በጣም ደስተኛለች ብሎ ማሰብ ይችላል ወይ የሚለውን ነገር በማሰብ ብቻ ባለን የኑሮ ሁኔታ ባለን አካባቢ ባለን ጊዜ ልጆቹን እኛ በምንችለው አቅም መርዳት ላይ ማተኮር እንጂ ሌሎች ሰዎች ጋር ያለውን ነገር ማንናነጻጽር ከሆነ ለኛም በጣም ከባድ ነው የሚሆነው ከዛ በኋላ ድብርት ውስጥ መግባት ከዛ በኋላ ጭንቀት ውስጥ መግባት ከዛ በኋላ ያው እንግዲህ እንደዚህ አይነት ስሜቶች ደግሞ ምንም ነገር እንዳይሰሩ ነው የሚያረጋቸው ወላጆች ስለዚህ በተሻለ መጠን ባያነጻጽሩ ከዛ ደግሞ ያው ማነጻጸሩን ካለ ደግሞ የተሻለ ግንዛቤ ሊኖራቸው ይገባል ወይም የሚያገኙቸው መረጃዎች መመዘን መቻል በደንብ የእንትና ልጅ እንደዚህ ሆኖ እንደዚህ ስለሆነ ነው የእንትና ልጅ እንደዚህ ሆኖ እንደዚህ ስለሆነ ብሎ ማመዛዘን መቻል አለባቸው ማለት ነው ስለዚህ በእንደዚህ አይነት ነገር ውስጥ በጣም ኮመን ነው ሁሉም ሰው የሚያልፍበት ሁሉም ወላጅ የሚያልፍበት ነገር ነው ግን እንደዚህ በማድረግ የተወሰነ ማመዛዘንና ማመጣጠን ይቻላል ብዬ አስባለሁ እንግዲህ እንደኔ ማዚዬ በዚህ አያይዤ ልጠይቅሽ የምፈልገው ነገር በቅርብ ማያቸው በአካባቢ ያሉ ሰዎች አሉ እና ኦቲዝም እና ዳውን ሲንድሮም ልዩነት አላቸው በደንብ ልዩነት አላቸው እንግዲህ የሚያመሳስላቸውም ነገርም ይኖራል ኦቲዝም እና ዳውን ሲንድሮም የተለያዩ ሌሎች ነገሮችም ይኖራሉ ብዙ ሰው ሁሉንም የልዩ ፍላጎት አይነት ወይም የኒውሮ ዴቨሎፕመንታል ዲስኦርደሮች አይነትን አንድ አይነት አድርጎ የማሰብ ነገር አለ ማለት ነው መጠኑንም የሚያስፈልገውን እርዳታ ያለን አመለካከት በሙሉ አንድ አይነት የሚሆንበት ጊዜ አለ ብዙ ጊዜ በማህበረሰባችን ግን አሁን ኦቲዝም እና ዳውን ሲንድሮም የሚያመሳስላቸው ነገሮች ይኖራሉ ሁለቱም ተመሳሳይ የህክምና አይነቶች የሚፈልጉ ሊኖሩ ይችላሉ ከዛ ውጪ ግን ዋና ልዩነታቸው ኦቲዝም ይሄ ነው የተባለ ምክንያት አልተገኘለትም እስካሁን ድረስ በምን እንደሚመጣ ተወሰኑ ነገሮች ይጠቀሱ ይችላሉ ግን በዚህ ነው ተብሎ አይታሰብም ዋናው ግን በዛ ያለው ፐርሰንት በጄኔቲክ ነው ተብሎ ይታሰባል ዳውን ሲንድሮምም እንደዛው ቀጥታ 23ኛው ክሮሞዞም ለሁለት በመሰንጠቁ ምክንያት የሚመጣ እንደሆነ ወይም ደግሞ ቀጥታ ጄኔቲክ የሆነ እንደሆነ ይታወቃል ማለት ነው ከዛ ቀጥሎ ሌላ ፊዚካል ፊውቸር ምንላቸው ነገሮች ናቸው ወይም ደግሞ ፊት ገጽ ላይ የሚታዩ ነገሮች ናቸው ማለት ነው ስለዚህ ኦቲዝምን ወይም ደግሞ ኦቲዝም ያለውን ማንኛውም ሰው ፊቱን አይተን ይሄ ኦቲዝም አለበት ልንለው አንችልም ዳውን ሲንድሮም ያለባቸው ልጆች ግን ሁሉንም ባይሆን የተወሰነ ፊት ላይ የሚታዩ የፊት ገጽ መገለጫዎች አሉ አይን ላይ ጆሮ ላይ አፍንጫ ላይ እነዚህ አይነት ነገሮች አሉ ጠፍጠፍ ማለት ነገሮች አሉ ስለዚህ እነሱን በማየት መለየት ይቻላል ማለት ነው ከዛ ውጪ ግን አንድ የሆኑ ነገሮች አይደሉም ከዛ በድጋፍ ደረጃ ደግሞ እንግዲህ ቴራፒዎች ይፈልጋሉ የንግግር የቋንቋ የባህሪ ቴራፒዎች ሊፈልጉ ይችላሉ እነዚህ ነገሮች ያስፈልጋቸዋል የሚያስፈልጋቸው እርዳታ የተለያየ ነው አንዳንዶቹ እንግዲህ ብዙ ጊዜ የህክምና ወይም ደግሞ ሜዲካል የሚባሉ ችግሮች ኦቲዝም ላይ የመከሰት እድላቸው አሉ አይከሰቱ ማለት አይደለም ግን በአብዛኛው ግን ዳውን ሲንድሮም ሲሆን የበለጠ አብሮ ተያያዥ ሆኑ ሜዲካል የሆኑ ህክምናዎች ሊደረጉላቸው ይችላሉ ማለት ነው ስለዚህ በአጠቃላይ ግን ዋናው ሰዎች መገንዘብ ያለባቸው ብዬ ማስበው ወይም በጣም የተዛባ አመለካከት የሆነው ምንድነው ፊት ላይ አይተን ይሄ ሰው እንደዚህ ያለበት ማለት እንችላለን የሚለው ነገር በጣም የተዛባ አመለካከት ነው ማለት ነው ይሄ ነው እንግዲህ ይሄንን ባለፈው ማርች ላይም የዳውን ሲንድሮም ወር ነበር አሁን ደግሞ ያለንበት ወር ደግሞ የኦቲዝም ተጠቂዎች ወር ነውና ለዛም ነው ሐሳቡን በደንብ እንዲነሳ የፈለኩት ብዙ ያልተዘመረላቸው ጀግኖች ወላጆችና እናቶች አሉ ቤታቸው ሆነው በጣም በዝቅተኛ ኑሮ ላይ እየተሰቃዩ ልጆቻቸውን ያሳደጉ ያሉና ባለፈው ተገኝቼ ነበር አንድ ፕሮግራም ላይ ሁሉም ሰው ትምህርት ቤት ነው ችግሩ ምክንያቱም የኖርማል ህይወት የሚሄዱ ልጆች ጋር ሲማሩ ያለው የማህበረሰቡ እንዴት እነሱኛ ጋር ይማራሉ
ለነሱ ደግሞ የተለየ ትምህርት ቤት የለምና እስቲ ሰላምዬ ስለዚህ ጉዳይ ትንሽ ብታግዣት። ልክ ነሽ ሄዱዬ። ትምህርት ቤት አካባቢ ላይ የልዩ ፍላጎት ልጆች አቀባበል ትንሽ ብዙ የጎላ የሆነ ወይም ደግሞ የሚታይ ለውጥ የለምና እነዚህ ልጆች ማወቅ አለባቸው፣ መማር መብቃት አለባቸውና ልዩ ፍላጎት ስንል ኦቲዝም ብቻ አይደለም፣ ዳውን ሲንድሮም ብቻ አይደለም። ለምሳሌ ADHD ያለው ልጅ ሊኖር ይችላል፣ CP ያለው ልጅ ሊኖር ይችላል። ወይም ደግሞ እነዚህ ልጆችን አንድ አካባቢ ለይተን ማስተማር ላይ ተጠበቅብን ይችላል። አካተን ከሌሎች ልጆች ጋር አብረው እንዲሄዱ ማድረግ እንችላለን። ግን ያ ሪሶርስ ይፈልጋል፣ የሰው ኃይል ይፈልጋል፣ ጉልበት ይፈልጋል፣ የተማረ የሰው ኃይል እንዲሁም ይፈልጋል። ቦታዎች ሊፈልግ ይችላል፣ የትምህርት መርጃ መሳሪያዎች ሊያስፈልጉ ይችላሉ። እና ትምህርት ቤት አካባቢ እነዚህ ነገሮች በደንብ ቢሰሩ የተሻለ ለውጥ ይመጣል ብዬ አስባለሁ። ግን ሁልጊዜም እንደ ወላጅ ብዙ መስራት አለበት ብዬ አስባለሁ። ረጅም ሰዓት ልጆቹ ከወላጆች ጋር ነው የሚያሳልፉት። ስለዚህ ትምህርት ቤቶችም ጋር እጅና ጓንት ሆኖ መሰራት ሪሶርስ እስኪ ሟላ ድረስ ወይም ባለሙያ በበቂ ሁኔታ እስኪኖረን ድረስ እኛ ትምህርት ቤቱን ማገዝ አለብን ብዬ አስባለሁ እንደኔ። ምክንያቱም ወላጅ ራሱን በእውቀት በማገዝ ልጆቹን በመረዳት መጀመሪያ ልጆቹን ለመርዳት ከማሰብ በፊት ልጆቹን አንደርስታንድ ማድረግ አለብን ብዬ አስባለሁ። ቢሄቪየራቸው ማኔጅ መደረግ ካለበት ቀድመን ቢሄቪየራቸው ላይ ሰርተን ቢሄቪየራቸውን በደንብ አድርገን አብቅተን ወደዛ አካባቢ መላክ ማለት ያንን ጎን ለጎን እየሰራን ማለት ነው። ከትምህርት ቤታችን ጋር በቅርበት ዲስከስ በማድረግ ትምህርት ቤቶች ላይ ኢቭን የሚያስተምሯቸው አስተማሪዎች ስለ ነገሩ ምን እየሆነ እንዳለ ራሱ ላያውቁ ይችላሉ። ስለዚህ ያንን በቅርበት በደንብ ከትምህርት ቤቱ ጋር ተቀናጅተው በመስራት የሚያስፈልጋቸውን እገዛ እኛም እየሰጠን እንደወላጅ በደንብ አድርገን ልጆቹ ላይ መስራት ይቻላል። እውነት ነው በታዳጊ ሀገር ላይ ብዙ ነገር ኤክስፔክት ላናደርግ እንችላለን፣ ምክንያቱም ያለን ሪሶርስ ውስን ነው። ስለዚህ እኔ እንደተማርኩት ሁሉም ቢማር ስላለሽ ስለሌለሽ አይደለም፣ ስፔሻል ኒድ ልጅ አለሽ የለሽም አይደለም ፖይንቱ። መማርሽ ማወቅሽ ምን ማድረግ እንዳለብሽ አቅጣጫ ያሳይሻል። እነዛ ልጆች ትረጃቸዋለሽ። ከመርዳታችን በፊት ልጆቹ መረዳት አለብን። ብዙ ጊዜ አስተውለሽ ከሆነ ልጆች በሚያደርጉት ነገር እንደ አዋቂ ይቆጠራሉ። አስቸጋሪ፣ ረባሽ፣ ጥፋተኛ ልጅ ሊያጠፋ ፈልጎ ያጠፋ አጠፋ ከምንለው ልጁ ተቸግሯል የሚል አንደርስታንዲንግ ቢኖረንና የቸገረው ነገር ምንድነው? አንድ ልጅ ለምሳሌ አስቀምጠነው አንድ ነገር ተረጋግቶ ረዘም ላለ ደቂቃዎች ማድረግ ካልቻለ እያስቸገረ አይደለም፣ ልጁ እየተቸገረ ነው። ሜቢ የፎከስ ችግር ሊሆን ይችላል። ገብቶሻል? እነዚህ ነገሮች መለየት ከዛ ትንሽ የሚባሉ ቴክኒኮች እነሱ ላይ ለውጥ ሊያመጡ ይችላሉ። ኢቭን ባለሙያ እንኳን ባንሆን ነው የምልሽ፣ ባለሙያ ብንሆን which is good ባንሆን እንኳን ነገሩን መረዳት ልጆቹ ላይ የሆነ ነገር ያለው ትምህርት ቤቶች ጋር አሁን ከሪሶርሱ በላይ አንዳንዴ አንደርስታንድ ያደርጓቸውም ልጆቹ። አንድ ትምህርት ቤት አንድ መምህር ነኝ የሚል ወይም ደግሞ ዳይሬክተር ነኝ የሚል ሰው ጠርቶሽ አንቺን ስለ ልጅሽ በጣም መጥፎ ባህሪ እንዳለው በጣም አስቸጋሪ ልጅ እንደሆነና ባለጌ ነው የሚል ስያሜ ሰጥቶ መጥቶ አንቺን ኮሙኒኬት ሲያደርግሽ ያንን መቀበል የለብንም። ልጃችን ምን ቸገረን ነው ፖይንቱ መሆን ያለበት። ምክንያቱም ልጁ ያስተማረ ላይቀመጥ ይችላል። ስለዚህ አስተማሪውም ከመታው ወላጁም ከመታው እኔም ባለጌ ልጅ ነው ካልኩት አስተማሪውም ባለጌ ልጅ ነው ካልኩት ልጁን በመሃል ማን ይርዳው? አለማወቅ በነገርሽ ላይ ከተጠያቂነት አያድንም። ምንድነው ይሄን ያልኩሽ? ትምህርት ቤቶች አውቀናል እናሳውቅ ነው እያሉ ያሉት። መምህር ካወቀ ያላወቀ እሺ ስላላወቀ ነው ብለን እንል። ቢያንስ እዛ ጋር የተቀመጠ ሰው የህፃናት ወይም የልጆች ሳይኮሎጂ ሊረዳ ይገባል አይደለ? ልጆች በምንም አይነት መልኩ ፐርሰናል የሆነ ነገር ከትልልቅ ሰው ጋር ችግር የለባቸው። እየተቸገሩ አንዳንድ ጥሩ ያልሆኑ ባህሪያትን ሊያሳዩ ይችላሉ፣ ሊያደርጉ ይችላሉ። ስለዚህ እንደ ትምህርት ቤት እነዚህ ልጆች ወይም ደግሞ ከወላጅ ጋር ራሱ ኮሙኒኬት የምናደርገው በምን አይነት ወይ ነው? ፕሮፌሽናል በሆነ ወይ ልጁ ምን እያቃተው ነው ወይም እንዴት አብረን እንስራ እንጂ ከትምህርት ቤትም እንደዛ ወላጅም እንደዛ። እዚህ ወላጅ የልጆቹን መብት የራሱ መብት ለማስከበር መጀመሪያ ማወቅ አለበት። ትምህርት ቤትም ልጆቹን ለመርዳት መጀመሪያ ልጆቹን መረዳት አለበት።
ብዙ ጊዜ አሁን ይሄ ሚድል ስኩል ሲገቡ ወይም ልጆች ከፍ ይያሉ ከ6 ዓመት በላይ የሆኑ ሲሄዱ በተለይ ወንዶች ልጆች ላይ ሚስተዋል ነገር አለ ማዚ በጣም አስቸጋሪ ናቸው ይባላል ይመታሉ ነቀፌታን ይተቻሉ ትምህርት ስርዓቱ በራሱ እነዚህ ልጆች መጨነቅ ላይ ፈልጉ ይችላሉ አንዳንድ ልጅ ነክቶ ዳሶ አይቶ ሊረዳ ይችላል ወይ ሰምቶ ሊረዳ ይችላል አይደለ ግዴታ ያንን ልጅ ይሄ ነው ስርዓቱና በዚህ መንገድ ስንለው ልጁ ውጤታማ አይሆንም የሆነ ጫና ሲበዛበት እሱም ይመልሳል ማለት ነውና እነዚህ ነገሮች ትምህርት ቤት በጥልቀት መመልከት አለበት ብዬ አስባለሁ የልጆቹን አቅም ሌላው ደግሞ በተለይ ትንንሽ ልጆች የሚማሩበት ቦታ ላይ ቲቺንግ ማቴሪያሎች በቀላሉ ማዘጋጀት ብንችል ልጆቹ እየተዝናኑ ሪላክስ ያደርጉ እየተጫወቱ እየነኩ እየዳሰሱ መማር ቢችሉ ለልጆቹ ለውጥ ያመጣላቸዋል ብዬ አስባለሁ በጣም ጥሩ ሐሳብ ነው ያነሳሽው ምክንያቱም እኔም የማየው ነገር አለ አብረው በሚማሩበት ሰዓት ወላጅ መጥቶ ራሱ ልጆቼ እንደዚህ አይነት ልጅ ያለበት ክፍል ውስጥ እንዲገባ አልፈልግም ይውጣልኝ የሚል አይነት አስተያየት አለና ወላጆች ሲያለቅሱ የት እንሰዳቸው የት ይናስገባቸው ልጆቻችን የሚሉ ወላጆች በጣም ስለሚገጥሙኝ ነው ሰፋ ብለን እንድንወያይ የፈለኩትና አመሰግናለሁ ሰላም ነው ወላጅ ኮምፕሌን ማድረጉ by the way አንዳንዴም ትክክል ነው እንደነገርኩሽ ነው ቤት ላይ ለምሳሌ አሁን ADHD እና አውቲዝም ለይተን እንደምሳሌ ላንሳልሽ አንዳንድ ማኔጅ መደረግ ያለባቸው ባህሪዎች ማኔጅ ሳይደረጉ ልጆቹ እዛ ቦታ ይሄዳሉ እና ለምሳሌ አውቲዝም ላይ ሴንሰር ኢሹ አለ አይደል ማዚ ላይክ ልጆቹ የሚረብሻቸው ነገር ሊኖር ይችላል እና ያንን ነገር እውነት ለምናገር ነው ትምህርት ቤት ኃላፊነት ብቻ ነው ብዬ አላስብም ከትምህርት ቤት በፊት እኛ ልጃችንን እኛ ጋር ነው አይደለ ስለዚህ እንትን የሚለው ነገር ሊቸግረው የሚችል ነገር አለ መጀመሪያ ሶሻል ስኪሉ ያልጅ ጥሩ ነው ወይ እንዴት ነው እዛ ጋር ሜዶ ከልጆቹ ጋር ሶሻል ስኪሉ እንዲዳብር ከልጆቹ ጋር የሚደረገውን ነገር ከመስራታቸው በፊት እዚህ ጋር ነው አንዳንድ ወላጅ ለምሳሌ ኮምፕሌን ቢያደርግ ወደ ራሳችን አዙረን ለምሳሌ ልጆች እንደኔ መማታት ሊኖር ይችላል እነዚህ ልጆች ይማታሉ ይያልኩኝ አይደለም ወይም ቢማታ ልጁላ እንደዚህ ነው ይያልኩኝ አይደለም እና ወይም ደግሞ ሊጮሁ ይችላሉ ምናምን ነገር እና አሁን ለምሳሌ ተጠራለች ተደጋጋሚ ስፔሻል ኒድስ ስለሆኑ ሳይሆን ቲፒካል ልጆችን ቢሆኑ ልጁ እንደዚህ እየጮኸ ነው ባህሪውን ማኔጅ ማድረግ አቃተን ስንባል እንደወላጅ ሄደን ከትምህርት ቤት ጋር ይገባኛል አይገባኝም ብለን ሳይሆን ማሰብ ያለብን ምንድነው ይሄ ልጅ ያቃተው ምክንያቱም ያ ሞላጅ እዛ ጋር ልጁ ሴፍቲ ተጠብቆ ጥሩ ትምህርት አግኝቶ እንዲመለስ ይፈልጋል ገብቶሻል አይደለ ሌሎች ትምህርት አንድ ሰው ለምሳሌ ተቀምጦ አንድ ልጅ ላይ አስተምር ይችላል አይደለ ሪሶርስ ያስፈልጋል ያልኩሽ ያ ነው ለምሳሌ ስፔሻል ኒድ ሲሆኑ ዋን ቱ ዋን ያስፈልጋቸው ይችላል ያንን ማድረግ ሳይቻል ሲቀር ግን ወላጅ ጋር ትንሽ ነገሮችን ማስተካከል አለብን በተለይ ብዙ ጊዜ ኮምፕሌን የሚያስነሳው የባህሪ ጉዳይ ቢሄቪየር በደንብ ማኔጅ መደረግ አለበት ያንን ቢሄቪየራቸውን በደንብ ማኔጅ አድርገን ልጆቹ ከሌሎች ልጆች ጋር ቢያንስ አንዱን ሳይጎዳ አብሮ ተጣጥሞ መሄድ የሚችልበትን ነገር ብንላቸው ምክንያቱም ወላጅም ኮምፕሌን ያደርጋል እኔም በሆነ አደርጋለሁ ለዛ ነው ስለዚህ ወላጅ ላይ ይሄንን በደንብ ትኩረት መደረግ አለበት ወይም ደግሞ ልዩ ፍላጎት ያለው ልጅ ያንን እንደ መገለል ባያየው ደስ ይለኛል የሆነ ያልተሰራ ነገር አለ ትንሽ ነገር ይስተካከል እንደማለት ብሎ አንደርስታንድ ቢያደርገው ጥሩ ነው ብዬ አስባለሁና ማዚ መጨመረው ነገር ካለ እዚህ ላይ እሺ እንግዲህ ኦልሞስት በወላጅ በኩል መባል ያለበትን በሙሉ ብለሽዋል አይደል እኔ ደግሞ እንግዲህ የሁሉም ሰው ኃላፊነት ነው ብዬ ነው ማስበውና አሁን አንቺ እንደምሳሌ ትምህርት ቤትን አነሳሽ እንጂ የእምነት ተቋማት ማህበራዊ ቦታዎች ላይ በጣም ብዙ ቦታዎች ላይ እነዚህ ልጆች ይዞ መሄድ መጫወቻዎች ላይ ምናምን እነዚህ ልጆች ይዞ መሄድ በጣም አስቸጋሪ ነገር ነው ወይም ደግሞ አልተካተቱም ብለን የምናስበው ትምህርት ቤቱ ላይ ብቻ አይደለም ማለት ነው ቤተክርስቲያን ይዞ ለመሄድ በጣም ይቸገራሉ መጫወቻ ቦታ ይዞ ለመሄድ ይቸገራሉና ያልተካተቱት ከትምህርት ቤት ነው ብቻ ብዬ አላስብም ከዛም ደግሞ የትምህርት ቤቱ ብቻም ኃላፊነት አይደለም አሁን ልዩ ፍላጎት ያለው ልጅ ያለው ሰው የሌለውም ሰው እንዲሁ በቃ ልጅ ያለውም ሰው ወይም የሌለውም ሰው ማንኛውም ማህበረሰብ ሁሉም
ያገባኛል ማለት አለበት ስለዚህ ነገር ማለት ነው እንደዛ ካልሆነ አይቻልም ስለዚህ ትምህርት ቤት ማድረግ ያለበት ድርሻ አለ ትምህርት ቤት ያንን ድርሻ መወጣት ማህበረሰብ ያንን ድርሻ መወጣት የሃይማኖት አባት ያንን ድርሻ መወጣት ባለሙያም እንደዛ ወላጅም እንደዛው ማለት ነው የሁሉም አንድ ላይ ሲሆን ነው የተሻለ ነገር ለልጆቹ የመጣ መሄድ የሚችለው ማለት ነው ስለዚህ እኔ በእኔ በኩል ማስበው ከትምህርት ቤቶቹ ሳይድም ሆኜ ሳስብ አንዳንዴ ወይም ምን ተቋማቱንና ሌሎች መጫወቻዎች ቦታዎች ላይ የግንዛቤ እንትን ነው ጉዳይ ነው ስለዚህ እነሱን ማስገንዘብ ወይም ደግሞ አንዳንዴ እንደ ፖሊሲ ሲስተካከል ለምሳሌ ቅድሚያ እንዲሰጣቸው ማድረግ ወረፋ እንዳይጠብቁ ማድረግ ምናምን እነዚህ ነገሮች እንግዲህ በፖሊሲ ማህበረሰብን በማስተማር ምናምን የሚስተካከሉ ነገሮች ናቸው ትምህርት ቤት ጎን ላይ ደግሞ ልጆቹን ተቀብዬ መርዳት አልችልም ብሎ ሊያስብ ይችላል ግን አሁን እዛ አካባቢ ሌላ አማራጭ ትምህርት ቤት ከሌለ ለወላጁ ትምህርት ቤት መላኩ ቤኔፊት ቢያደርገው ከሆነ ወይም ልጁ የሚጠቅመው ከሆነ ቢቀበለው ምንም ችግር የለም የተቀበለ ትምህርት ቤት ካለስ የተቀበለ ትምህርት ቤት ካለ ደግሞ አገልግሎት መስጠቱን ማሻሻል እሺ አገልግሎት የሚሰጥ ትምህርት ቤት ካለስ የአገልግሎት የሚሰጥ ትምህርት ቤት ደግሞ በትክክለኛ መንገድ ስነ ምግባሩን በጠበቀ መብታቸውን በጠበቀ መልኩ ፕሮፌሽናል የሆነ እርዳታ ለልጆቹ ማድረግ ከዛ ደግሞ ለወላጅ ማሳወቅ ከወላጅ ጋር በደንብ ክፍት ሆኖ ተቀራርቦ የእናንተ ስራ ይሄ ነው እኛ ይሄን እየሰራ ነው የሚለውን ነገር ኤቲካል ወይም ደግሞ ስነ ምግባር ባልጣሰ መልኩ ለልጆቹ አገልግሎት መስጠት አለበት ብዬ ነው ማስበው ማለት ነው ስለዚህ ሌሎች ያልጀመሩ ካሉ መጀመር ከመቀበል ነው የሚጀምረው የተቀበሉ ካሉ አገልግሎታቸውን ማሻሻልና ሁላችንም ስራ አለብን ሁላችንም ኃላፊነት አለብን እንደዛ ካልሆነ ይሄ ለአንድ ሰው ብቻ ሰተን የምንችለው ነገርም አይደለም ከወላጆች ሳይድም ያላለ ከትምህርት ቤትም ያላለ ማለት ነው ስለዚህ ለትምህርት ቤቱም ጫና ይፈጥራል እውነት ለመናገር እንዴት ነው ምናልባት ሁለት ልዩ ፍላጎት ያላቸው ልጆች ለማስተማር አንድ ለአንድ እርዳታ ቢያስፈልጋቸው እንግዲህ ለነሱ ሁለት አስተማሪ ተቀጠረ ማለት ወላጆች እንዲገነዘቡ የሚፈልገው ነገር ምናልባት እነዚህ ሁለት አስተማሪዎች ሌላ 15 ተማሪ ሊያስተምሩ ይችላሉ ስለዚህ ለትምህርት ቤቱ ጫና ይሆናል የሆነ ከክፋት ብቻም ላይሆን ይችላል ስለዚህ ትምህርት ቤቶች ጋር ሄደው ኮሙኒኬት ሲያደርጉ ወላጆች ምንድነው ማድረግ ያለባቸው ለምንድነው ማትቀበሉት ልጄን እሺ ማን ቀበለው እኛ መምህር ይላል እሺ መምህርን ያመጣሉ ከሆነ ያመጣሉ እንጂ እንትን አይደለም ይሄ ተቀበሉኝ ግዴታችሁ ነው ምናምን እንደሱም ብቻም አይደለም የነሱንም ችግር ተረርቶ መረዳዳት ነው ብዬ ነው ማስበው ምክንያቱም በጣም ሀገር ላይ ነው ያለነው በጉልበትም በእንትንም በፖሊሲም በሆነ አይነት ነገር በአስገዳጅነት የምናስጠብቀው መብት በጣም ትንሽ ነው ያለው በመግባባት በመረዳዳት ግን አንዳንድ ነገሮችን እያሻሻሉ በመሄድ እንግዲህ ከዛ ልምድ እየወሰዱ ነገ ደግሞ የተሻለ ነገር ጊዜ በጨመረ ቁጥር እንዴት ነው ሰው የሚያድጋል የሚያድጋል ስለዚህ የተሻለ ነገር እየሰሩ እንዲመጡ ማድረግ ይቻላል ብዬ አስባለሁ እዚህ ላይ በጣም ማመስገን የምፈልገው ሰዎች አሉና እኔ የምኖርበት አካባቢ ላይ ልዩ ፍላጎት የምታሳይ ልጅ አለችና የሚገርማችሁ አሁን በቅርብ የሙስሊም በዓለት በር ላይ ነው የምትጫወተውና ሁላችንም እኔም ካለው ሁሉም የሰፈር ሰው እሷ ውጭ ካለች ሐሳባቸውን የሚያደርጉት እሷ ላይ ነው እና ልጆችም ያካባቢ ልጆች በጣም የተለየ እንክብካቤ ያደርጉላታልና ትጫወታለች በጣም ፍቅር ይሆንሽ ናት በቃ ፍቅሯ ልነግራችሁ አልችልም ማለት በቃ በጣም እኔ ሁሌም ሳገኛት ስማታለሁና ማሳያት እንትኖች አሉና ልክ ስታየኝ እነሱን ታደርጋለች እና ሩጣ ነው የምትስምሽ በጣም ፍቅር ትሰጥሻለች ገና የ5 ወይ 4 አመት ልጅ ናት እድሜዋን በትክክል አላቀውምና የሙስሊሞች በዓል ቀን ወጣ ጠፋች ከቤት እና ሰፈሩ የነበረውን ሁኔታ በነግሽ በጣም ነበር የሚያሳዝነው በጣም ኃይለኛ ዝናብ ጀመረ ከዛ ሁሉም የሰፈር ሰው ሙስሊሞቹም እንግዳ ቤት ምናምን ሁሉን ነገር ተተወጡ ክርስቲያኖች ሁሉም በቃ ዛ ያካባቢው ነዋሪ በሙሉ ነምልሽ እምነት የጠቀስኩት በዓላቸው ስለነበር ነው እና ዝናብ እየተደበደበ ሰው በያቅጣጫው ያልተፈለገችበት ቦታ የለም መጨረሻ ላይ ፖሊስ ጣቢያ ፖሊስ ይዟት ተገኘች እና በጣም ደስ ብሎን ነበር ይዛን ሰዓት ግን በጠፋችበት ሰዓት የአካባቢው ሰው ማህበረሰብ ስላለች ነው ማዚ ማህበረሰብ እንዲ ሲተባበር ማየት በእውነት እኔ በጣም ነው የዛን ሰዓት በቃ ደስታዬ ማለት እንዲህ በቃ እንደዚህ ሰው ሁሉ ወጥቶ ሲፈልግ አየሽ የኛ አካባቢ ሰው ማህበረሰቡ ተቀብሏታል ወዷታል ይናፍቃታል ይንከባከባታል ገብቶሻል ስለዚህ በህብረተሰቡ እገዛ ምክንያት ያቺ ልጅ ልትገኝ ቻለች እና
እንዲህ አይነት ነገሮች ቢለመዱ በየቦታው ጥሩ ነው ብዬ አስባለሁኝ። እና ማዕዝዬ እዚህ ጋር አያይዘሽ እንድትነግሪኝ የምፈልገው ነገር ምንድነው ልጠይቅሽ የምፈልገው አንዳንድ ቤተሰቦች እንደዚህ ልዩ ፍላጎት ያላቸው ልጆች ዘግተው የማኖር ነገር አለ። አንዳንዶቹ ደግሞ ልጆች ጋር አቀላቅለው እንዲጫወቱ የማድረግ ነገር አለና እስቲ እዚህ ላይ ትንሽ የትኛው ጥሩ ነው ለነዚህ ልዩ ፍላጎት ላላቸው ልጆች ብለሽ ታስቢያለሽ? እንግዲህ ለማህበራዊ ክህሎትን ከማሳደግ አንፃር ከሆነ ልጆቹን ቤት ውስጥ በማስቀመጥ ምንም የሚገኝ ነገር የለም። እንዲሁም ማጠቃለል ወይም ደግሞ ጀነራላይዜሽን የምንለው ለምሳሌ አንድ ልጅ ስምህን ሲጠራ አቤት ማለት አለብህ የሚለውን ነገር አንድ ለአንድ ካስተማርነው በኋላ ሁሉም ቦታ ላይ ስሙ ሲጠራ ለስሙ ምላሽ መስጠት አለበት። ሶሻል ስኪል ወይም ማህበራዊ ክህሎቶችም እንደዛው። ስለዚህ በቴራፒ በማስተማር ያገኟቸው ነገሮች ወጥተው ከልጆች ጋር ተቀላቅለው ማይጫወቱ ከሆነ ከነሱ ጋር ማግባቡ ከሆነ በምንም አይነት መልኩ ያን ያህል ሊሻሻል አይችልም ማለት ነው። ስለዚህ ቤት ውስጥ ዘግቶ ማስቀመጥ ብዙ ነገሮች ሊደረጉ ይችላሉ። እነሱ አይነት ተግባራቶች ግን ለልጆቹ ምንም አይጠቅሙም። በተቻለ መጠን አካባቢው ሰው ላይ ላለው ሰው ላይ እንዴት መርዳት እንዳለባቸው እንዴት ኮሙኒኬት ማድረግ እንዳለባቸው አሳውቆ ልጆቹን መቀላቀል የተሻለ አማራጭ ነው ብዬ አስባለሁ። እንደኔ የሚጠብቃቸውን ሰው አድርጎ የሚጠብቃቸው ሰው ካስፈለገ የሚጠብቃቸው ሰው ማድረግ ካልሆነ ደግሞ ራሱ ወላጅ ራሱ ከልጆቹ ከህፃናቶቹ ጋር አብሮ ሆኖ እንደዚህ ብለህ አጫውታት እንደዚህ ብለሽ አጫውቹ በማለት ቤት ውስጥ ወንድም እናት ካለ ከነሱ ጋር ማስለመድ ከዛ ደግሞ ወጥቶ ማስለመድ። ግን እነዚህ አይነት ነገሮች ማይኖሩ ከሆነ በተቻለ መጠን ልጆቹን ጋር ሆኖ ፊት ለፊት ወይም ደግሞ ቀረብ ያለ ቦታ ላይ ሆኖ እንደው ልጁ መንቀሳቀስ ማይችል ልጅ ባይሆን እንኳን ወጥቶ ውጪውን ማየት ምናምን ራሱ ይፈልጋል ይናፍቃል ያን ማየት ይፈልጋል። ስለዚህ ወጥቶ ልጆች ሲጫወቱ ማሳየት ሊሆን ይችላል። የተለያዩ አይነት ነገሮችን በማድረግ በቃ መቀላቀል አንደኛ ስሜታቸውን መጠበቅ ነው፣ ሁለተኛ ለነሱም ደግሞ ደስ ይላቸዋል ቢያንስ። ስለዚህ እኒህን ነገሮች በማድረግ የተለያዩ አይነት ድጋፍና ጥቆማ መስጠት እንዲህ ካደረጋችሁት እንዲህ ሊያደርግ ይችላል፣ እንዲህ ካደረጋችሁት አይረዳችሁም፣ እንደዚህ ስታደርጉት ነው የሚረዳችሁ የሚለውን ነገር በማስተማር ለዛ አካባቢ ላለው ሰው ልጆቹን ሶሻል ስኪል እንዲያዳብሩ ማድረግ ይቻላል። እና ቤት ውስጥ ባይዘጉባቸው ቤት ውስጥ ከሰው ጋር እንዲቀላቀሉ ምናምን ቢፈቅዱላቸው በጣም የተሻለ ነው ቤት ውስጥ ከማስቀመጥ የበለጠ። በጣም አመሰግናለሁ። ልጅ ሄዱዬ ልዩ ፍላጎት ያላቸው ልጆች ላይ ወይም ደግሞ ቲፒካል ልጆች ላይ እንደ ወላጅ ምንሰራው ልጆቹ ኢንዲፔንደንት እንዲሆኑ ነው። ከዛ ደግሞ ከኛ ጋር ወጥተው ዓለም ጋር እንዲቀላቀሉልን ነው። ስለዚህ በልጅነታቸው አፍነን ያዝናቸው ልጆች በልጅነታቸው ያልቀላቀልናቸው ልጆች ነገ ይቀላቀላሉ ወይ ነገ በራሳቸው ቆመው ነገሮችን ማድረግ ይችላሉ ወይ የሚለው ነገር ላይ እንደ ወላጅ ትኩረት ቢደረግ። ምክንያቱም ዛሬ ላይ ነው ከልጆች ጋር ጨዋታን ከልጆች ጋር ንግግርን ማዳበር ያለባቸው ፍርሃታቸውን ማስቀረት ያለባቸው። ቅድም እንዳልኩሽ ነው ልዩ ፍላጎት ያላቸው ልጆች የሴንሰሪ ኢሹ አላቸው። ቤቱ ስናስቀምጣቸው ንጹህ አየር አያውቁም። አንዳንድ ልጆች ንፋስ ሲነካቸው ምን ነካኝ ብለው ላያዩ ይችላሉ። ቴክስቸር አያውቁም። እንደ ልዩ ፍላጎት ያላቸው ለምሳሌ ዳውን ሲንድሮም ላይ ጡንቻቸው ብዙ ጊዜ እንትናት ለስላሳ ነው የምንለው እንደዛ አይነት ነገር አለ። ልጆች ግሮዝ እና ዴቨሎፕመንት የሚባል ነገር አለ። ሜንታሊ ፊዚካሊ ማደግ አለባቸው። ያ የቱ ጋር ነው የሚያድገው? ቤት ውስጥ ነው አይደለም፣ መውጣት አለባቸው። ሰዎች ምን ይሉናል ነው አክሰፕት አደረግን ማለት የኛ ቀጥተኛ የህይወታችን አካል ሰው አይደለም ልጃችን ነው። በዛ መልኩ ወላጅ ልጁ ላይ ነው ፎከስ ማድረግ ያለባት። የልጁ ግሮዙ ላይ ግሮዝ ማለት ይሄ የሰውነት አካላዊ እድገቱ፣ ዴቨሎፕመንት ምንለው ደግሞ የጭንቅላት እድገት። ጭንቅላት ምንድነው የሚያሳድገው የሚለውን ነገር ፎከስ አድርገን ልጆቹን ማስወጣት ግዴታ ነው። የመብት ጉዳይ አይደለም ብዬ አስባለሁ እኔ፣ ምርጫም አይደለም። ልጆቹ ሁለቱም ነገር ያስፈልጋቸዋል። የሚያገኙ ቦታ መሄድ አለባቸው። ኦፍ ኮርስ ባውንደሪ ላይ ጠብቁ ይችላሉ። ዳስ ዋይ ስፔሻል ኒድ ያስባላቸው የኛን እገዛ ይፈልጉት በራሳቸው ባውንደሪ መጠበቅ አይችሉም። እስከ መጨረሻው አይደለም፣ ጊዜ ሊፈጅ ይችላል። ስለዚህ እኛ አብረን ሆነን እኛ በደንብ አሲስት እያደረግናቸው እዛ ጋር መሆን አለባቸው። ስለዚህ ወላጅ እንደ ወላጅ ልዩ ፍላጎት በተለይ ያለው ልጅ ያለው ወላጅ ይሄንን በደንብ አድርጎ እኔ ቢያየው ብዬ የምፈልገው ወይም ደግሞ ልጆቹ ኢንዲፔንደንት እንዲሆኑ በጣም ትልቁ ስራ እዚህ ጋር ስለሚሰራ ማለት ነው። በጣም እኔም ያየሁት ነገር አለ። እኔ ማርች ዊዝ ዲቦራ በሚል
የተዘጋጀ ፕሮግራም ነበር። እዛ ላይ የዲቦራ ፋውንዴሽን ዋና ጸሐፊዋ እንደዚህ የልዩ ፍላጎት ያላት ልጅ ነችና ስትገቢ ስታስተናግድሽ ምናምን በቃ በጣም እና የተለያዩ ድርጅቶችም ተቀጥረው የሚሰሩ ኢቭን በመስተንግዶም የሚሰሩ ልጆች አሉ። ምክንያቱም የነዛ ልጆች ውጤት ወላጆች ናቸው ብዬ አስባለሁና እንደነዚህ አይነት ልዩ ፍላጎት ያላችሁ ወላጆች እባካችሁ ልጆቻችንን እንርዳ፣ እናብቃቸው፣ ወደ ማህበረሰቡ እንቀላቅላቸው ብዬ አስተያየቴና ሐሳቤን አስተላልፋለሁ። ኤዱዬ በድጋሚ አክብረሽኝ ቤቴ ድረስ ስለመጣሽ በጣም ነው ማመሰግነው። እንዲሁም ማዝዬ በዓል ነው እንግዲህ ቤት ያፈራውን ነገር አብረን ምሳ እንበላለን። እስከዛ እናንተ ተጫወቱ፣ ኬካችንን እንቆርሳለን፣ በደንብ ቡናችንን እያልን እንጫወታለን። እኔ ምግብ ላዘጋጅ፣ እናንተ በደንብ ተጫወቱ። እሺ ኤዱዬ። እንግዲህ ተመልካቾቻችን እንደዚህ ውብ አድርጋ ይሄንን የመሰለ የባህል ልብስ ያዘጋጀችልኝ ነምበር 80 ዲዛይን አድራሻዋ ቦሌ ከአዲስ አበባ ስቴዲየም ፊት ለፊት ኤፍኤም ቢልዲንግ አንደኛ ፎቅ 103 ቁጥር ትገኛለች። አመሰግናለሁ። እንግዲህ ምሳ እየበላን ደግሞ እንቀጥላለን። ኤዱዬ ማዚ ቤት ያፈራው ነው እንግዲህ ሙያዬን በዛው አስተያየት ትሰጣላችሁ። ሰላምዬ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በእውነት በጣም ነው የለፋሽው። ትክክለኛ እንደውም ዋናው ትንሳኤ ነው የሚመስለው ዳግማ ትንሳኤ ሳይሆን ያው ነው ሁለቱም። በጣም ደስ የሚል አቀራረብ ነው ያቀረብሽልን። ግን ቆይ እንጨርስና በደንብ ፈታ ብለን እንድንበላ እያጠናቀቅን ስለሆነ ሐሳባችንን ቋጭተን ወደ ምግብ እንገባለን። ችግር የለውም፣ ደስ ይለኛል። እንደው በዚሁ አጋጣሚ ግን ሙያሽ በጣም ነው ማደንቀው ሰላምዬ። የባለሙያ ልጅ ስለሆንኩ ነው። አይ ደስ ይላል። የወላጆቻችን ውጤት አይደለም? በትክክል። በዓሉን እኮ ረሳ ነው በቃ አንድ ርዕስ ውስጥ ገብተናል። እስቲ ፋሲካን ምን ታስታውሱታላችሁ? ፋሲካ እንግዲህ ደስታ ነው። ፋሲካ እንደስሙ ደስታ ነውና የጾም ወቅቶቹም በጣም ደስ ይላሉ። ከዛ በኋላ ግን ቤተክርስቲያን ነው የማሳልፈው። ቤተክርስቲያን የሚደረገው ስነ ስርዓት ምናምን በጣም ደስ ይላል። ቀኑ ራሱ ይለያል። የፋሲካ ቀን ራሱ ይለያል። ዛሬ ፋሲካ መስሏል ምለው ራሱ ቀን አለ አንዳንዴ። የደስታሽ መገለጫ አርገሽ ነው የምታስበው? የደስታ መገለጫ አርገ ነው የማስበው። በጣም ደስ ይላል። እሺ ሰላምዬስ? ያው ፋሲካ ደስ የሚል ድባብ አለው እንዳለችው ነው። ጾሙ የራሱ የሳምንቱ መለያየት ምናሳልፋቸው ጊዜዎች እንዲሁም ደግሞ በዓሉ ሲደርስ ራሱ በራሱ ለሊት ያለው ሴሬሞኒ ቤተክርስቲያን ጋር ያለው ነገር ስግደቱ ምኑ በተለይ እንደ ኦርቶዶክስ እምነት ተከታይ በጣም ልዩ የሆነ ሙሉ ከጾሙ ጀምሮ ያለ በጣም ደስ የሚል በጉጉት የምንጠብቀው ነውና በጣም ደስ ይላል። እኛም ሁሉም ሰው ቤት ባፈራው በዓልን በደንብ ሞቅ አድርጎ ፈንዲሻውን አድርጎ ዳቦን አድርጎ የሚያሳልፈው ነው። እኔም እንደዛ ነው ያሳለፍኩት። ጥሩ ትዝታም ነው ያለኝ። በተለይ የማታ ትዝታ ልጅነታችን ላይ ትልቅ ሜሞሪ ያለን እንቅልፋችንን አተን የምናድረው ሲደርስ የምንተኛው ነገር እና ብዙ ትዝታዎች አሉ። ቆንጆ ነው። በጣም ደስ ይላል። እኔም ፋሲካ ደስ የሚለኝ ሰራርቼ ጨርሼ ልክ ልጆቼ ባለቤቴ ከቤተክርስቲያን ሲመጡ ለሊት በቃ መገብ በጣም ያለው ፓርት በጣም ነው የምወደው። በቃ ናፍቆኝም ስለሆነ ይመስለኛል ማከኛውና በጣም ደስ የሚል ድባብ ነው ያለውና ፋሲካ እውነትም በጣም ልዩ በዓል ነው ለክርስትና እምነት ተከታዮች። እንግዲህ ወደ ፕሮግራማችን ወደ ማጠናቀቁ ነው ያለነውና ትንሽ ስለ በዓሉና አብራው ብዬ ነው ወደዚህ የገባሁት። እስቲ እንግዲህ ፕሮግራማችን እየተጠናቀቀ ስለሆነ ሰፊ ነው ጉዳዩ። በሌላ ፕሮግራም ተገናኝተን እንደገና እንቀጥለዋለን ይሄንን ርዕስ ብያስባለሁ። ለዛሬ ግን እስቲ ለወላጆች የምታስተላልፉትን መልእክት እንነጋገርና እናብቃ። እንደ ወላጅ የበቃ ትውልድ ለማፍራት ብቁ ወላጅ ያስፈልጋል ብዬ አስባለሁ እና ብዙ ጊዜ በደንብ ጥንቃቄ አድርገን መራመድ አለብን። በተለይ የልጆቻችን የልጅነት እድሜ ላይ እንደ ዋዛ ማለፍ የለብንም። ምክንያቱም እዛ ጋር ነው ትልቅ መሰረት የምንጥለው። ስለዚህ ልጆቻችንን አቅም ማወቅ ብቁ ትውልድ ወይም ደግሞ ተሻጋሪ ትውልድ ነገር እነሱም ትውልድ ስለሚያሻግሩ
እኛ ተሻግረናል ወይ እኛ ብቁ ሆነናል ወይ የሚለውን ጥያቄ ሁላችንም ብንጠይቅ ስለ ልጆቻችን በጥንቃቄ በንቃት ምን እየተቸገሩ እንደሆነ ልጆቻችን አጥፊ ናቸው የሚለውን ኮንሰፕት ከምንይዝ ምን እየቸገራቸው እንደዚህ አይነት ባህሪ ያሳያሉ ስለዚህ እንዴት ልርዳቸው ቀደም መነሻችን ላይ እንዳልኩት ልጆች በዘፈቀደ የሚያድጉ አይደሉም ጥበብ ያስፈልገዋል ሳይንስ ያስፈልገዋል በተቻለ መጠን ባለሙያ እንኳን ባኖር ያንን ነገር ከባለሙያ እንደየ አቅማችን እንደየ መረዳት ስጦታችን አንደርስታንድ አድርገን ልጆቹን ለማገዝ በጣም ሁሉ ጊዜ ጥረት ማድረግ አለብንና ልጆቻችንን ለመርዳት ከማሰብ በፊት መረዳት አለብን የልጆቻችን አቅም ማወቅ አለብንና ጥሩ ምቹ የሚባል ኢንቫይሮንመንት መፍጠር አለብን ብዬ አስባለሁ ማነጻጸሩ ዲሌይ ካለ ወይ መዘግየት ካለ ለማወቅ እንጂ የሚጠቅመው አቅማቸውን ለማጎልበት አይጠቅመንም ምክንያቱም ልጆች ባላቸው አቅም ባላቸው ፍጥነት ባላቸው ሂደት ነው ማገዝ ያለብን ስለዚህ ስናግዛቸው ልጆቻችንን መንገድ ስናስይዛቸው ቆም ብለን ራሳችን እኛ የፈለግነው ልጅ ነው እየሰራን ያለነው እኛም እንደምንፈልገው ነው ወይንስ ልጁ መሆን እንዳለበት ነው ምክንያቱም እኛ እንደፈለግነው ከሆነ ወደ ሌላ መስመር ስለሚወስደን ነው ልጄ ፓይለት መሆን አለበት ዶክተር መሆን አለበት አይደለም ሜን ፖይንቱ ሶሻሊ አካዳሚካሊ ስፒሪቹዋል ልጄን እንዴት ላግዘው ነው እኛ ልጆች አጋዥ ነን እንጂ የህይወት መስመራቸው ሁላ በዚህ ወይ ሄድ ብለን መንገፋ ወላጆች መሆን አለብን ብዬ አላስብም ልጆቻችን እገዛችን እርዳታችን ነው የሚፈልጉት ያላቸውን ፖቴንሻል እንዲያወጡ በደንብ ሰፖርቲቭ መሆን አለብን ለዛ ግን የበቃ ትውልድ ብለሻል ኤዱ የበቃ ወላጅ ወይም ደግሞ አሳዳጊ መሆን አለብን ምክንያቱም ልጅና አባት ሌላ ያድግ ይችላል በተለያየ ምክንያት የሆነ ብቻ የሚያድግበት ወይም ኃላፊነት የሚወስድለት ሰው አለ ስለዚህ ያንን ኢንቫይሮንመንት ለልጆቹ ምቹ ማድረግ ነው እሱን ከላይ ይችላል አይችልም የኔ ልጅ እንዲ ነው ከሚልና እንደ ልምድ ያዳበርናቸው ነገሮች ልጆች አስቸጋሪ ናቸው አይሰሙኝም አይሰማ ልጅ የለም እና የልጆቻችንን አቅም አውቀን በችሎታቸው ላይ ተመርኩዘን ልጆቹን ለማገዝ ጥረት እናደርግ እላለሁ ሁሌም የልጆቻችን አቅምና ብርታት አውቀን ማድረግ ይችላሉ መድረስ ያለባቸው ቦታ ይደርሳሉ መሆን ያለባቸው ይሆናሉ ያምናሉ እኔና በዛ መልኩ እንደ ወላጅ ማስተካከል ያለብን ነገር አስተካክለን ከልጆቻችን ጋር አብረን መጓዝ ይተበቅብናል ማለት ነው እሺ ሰላምዬ በጣም ነው ማመሰግነው ያው በኔ ፕሮግራም ሁሌም ወላጆች ወይ ማሳዳጊዎች ለልጆቻቸው ፍቅራቸውን ይገልጻሉ መጨረሻ ላይ በዛው እንኳን አደረሳችሁ የምታያቸው ቤተሰቦች ካሉ በዚሁ ያንቺን እንዝጋብዬ ነው እሺ ለመላው የክርስትና እምነት ተከታዮች እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ ሁላችሁንም ሰው እምነቱን ተከተሉ ሁላ እንኳን አደረሳችሁ ያው ለልጅ ፍቅር ገደብ የለውም በየትኛውም ሰዓት በየትኛውም ጊዜ ይገለጻል ልጆቼን በጣም ነው የምወዳቸው እማከብራቸው አስተማሪዎቼ ናቸው ልጆቼ ብቻ አይደሉም ወላጅነትን አሳይተውኛል በደንብ ራሴን እንዳገኝ ረድታችሁኛል የኔ ልጆች እደጉ ለቁም ነገር ብቁ ከኔ አልፋችሁ ለአገር ትረፉ እላለሁ ባለቤቴንም ማመስገን ፈልጋለሁ ይሄንን ነፃነት አግኝቼ ይሄንን የወላጅነት እድል በደንብ እንዳጣጥመው በደንብ ጊዜ ወስጄ ልጆቼ ላይ ትዳሬ ላይ እንድሰራ የጊዜ ነፃነት ሰጥቶኛል በደንብ የሚደግፈኝ የሚረዳኝ አንደርስታንድ የሚያደርገኝ ሰው ነው ስለዚህ በጣም እኔ የምፈልገው ነው ሰው ልጅ ብዙ ፖቴንሻል አለው ግን የሚረዳው ሰው ማግኘት ቀላል አይደለም የሚረዳን ብዙ ነው የሚረዳን አንዳንዴ ይገላበጣል ስለዚህ በደንብ አንደርስታንድ ያደርጋል ያሳደጉኝ በኔ ህይወት በኔ ልጅነት እድገት ላይ በጣም ብዙ ዋጋ ያላቸው ሰዎች አሉ በዙሪያዬም በጣም ብዙ ዋጋ ያላቸው ሰዎች አሉ ሁሉንም ማመስገን ፈልጋለሁ ከአካባቢ ከጎረቤቶቼ ከሁሉ እኔ አካሌብዬ መለየው የለኝምና ለሰላም እዚህ መድረስ የረዳችኋት ያገዛችኋት የተረዳችኋት ሰዎች ሁሉ በጣም ምስጋና ማቅረብ ፈልጋለሁ ይሄንን ነው ብለው ኤዱዬ እሺ ሰላምዬ በጣም አመሰግናለሁኝ ማዚዬ እስቲ ማጠቃለያ ትንሽ ሐሳብ ስጭንና በዛውም ቤተሰቦችሽን አመስግነሽ እንኳን አደረሳችሁ ብለሽ ጨርሳለሽ እንግዲህ የመጨረሻው እንግዲህ ለወላጆች የምታስተላልፊው መልእክት ነው ያልሽኝ ለወላጆች ብቻ ሳይሆን
ለሁላችንም ለማህበረሰቡ በሙሉ ማስተላለፈው መልእክት ምንድነው? እንግዲህ የሁላችንም ኃላፊነት ነው። አንድ ቀን በኔ ቢሆን ይሄ ነገር ብለን ማሰብ አለብን። በሌሎች ሰዎች ቦታ ጫማ መቆም መቻል አለብን። ወላጅ ለሆኑ ሰዎች ደግሞ እንግዲህ ልጆቹ ፈልገው አይደለም ያመጣቸው ወይም ደግሞ ምክንያቱን ማወቅ አይጠበቅባቸውም። በጣም በብዙ ነገሮች ያልፋሉ። ፈታኝ ነው፣ ያስጨንቃል። እነዚህን ሁሉ ነገሮች ግን አልፈው ልጆቻቸውን ሰፖርት በማድረግ ለራሳቸውም ለልጆቻቸውም የተሻለ ህይወትን መስጠት ይችላሉ። ስለዚህ እንግዲህ የሁላችንም ኃላፊነት ነው። በመጨረሻም እንግዲህ ለቤተሰቦቼ እዚህም ውጭ ሀገርም ላላችሁት በሙሉ እንኳን አደረሳችሁ። በጣም አመሰግናለሁ። መልካም በዓል ይሁንላችሁ። በጣም አመሰግናለሁ ማዕዝዬ። ሰላምዬ እንግዲህ ይሄን የመሰለ በዓል ከቤታችን ወጥተን ያው የቤታችን አይነት ስሜት እንዲሰማን አድርገሽ ዳግማ ትንሳኤን በአንቺ ቤት ደስ በሚል ድባብና ሁኔታ ስላሳለፍን በጣም ነው የምናመሰግነው። እግዚአብሔር ያክብርልን፣ አንቺንም ባለቤትሽንም ሁላችሁንም መልካም በዓል ለማለት እወዳለሁኝ። እንግዲህ በኤደን ሾው ፕሮግራም ላይ ሁሌም አዲስ ስለ ልጆች ሐሳብ እናነሳለን። ዛሬ ደግሞ ልዩ ፍላጎት ባላቸው ልጆች ላይ ሐሳባችንን አንስተናል። ጥቂትም ቢሆን ትምህርት እንደወሰዳችሁ እርግጠኛ ነኝ። በሌላ ፕሮግራም በአዲስ ሐሳብና በአዲስ እንግዳ እስከምንገናኝ ከቀሪ አሻም ፕሮግራሞች ጋር አብራችሁን ቆዩን። እኔ በዚሁ ሰናበታለሁ። መልካም በዓል።